ጤና ይስጥልኝ አዲስ ማለዳ ተከታታዮች ዕለታዊ ዜናችን ተጀምሯል። አበይት ጉዳዮችን ጠቁማችሁ የመከላከያ ሰራዊት ከፍተኛ አዛዥ የኢትዮጵያን የባህር በር ጉዳይ በዓለም አቀፍ መድረክ አቅርበን እናሸንፋለን ሲሉ ተናገሩ። ተነባቢው ፎሬን ፖሊሲ ደግሞ የኢትዮ ኤርትራ ጦርነት የመቀስቀሱ ነገር አይቀሬ መሆኑን አመልክቷል። የኤርትራ ፕሬዝዳንት ኢሳያስ አፈወርቂም ከአስመራ መልእክት አስተላልፈዋል። በስፋት እንመለከተዋለን። የፍትህ ሚኒስቴር አፋኝና ህገ መንግስታዊነታቸው ጥያቄ ውስጥ የሚገባ የህግ ማዕቀፎችን ለማሻሻል ጥሪ ያለው አለ። ሌላኛው ጉዳያችን ነው። ኮንጎ ዴሞክራሲያዊ ሪፐብሊክ በአንድ ወር ውስጥ ብቻ ከ1500 በላይ ንጹሃን ዜጎችን ገድላብኛለች ስትል ሩዋንዳ ከሰሰች። ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። የመከላከያ ሰራዊት ከፍተኛ አዛዥ የኢትዮጵያን የባህር በር ጉዳይ በዓለም አቀፍ መድረክ አቅርበን እናሸንፋለን ሲሉ ተናገሩ። የኢትዮጵያ የባህር በር ማግኘት በተለይም አሰብ ታሪካዊ መብትና የህልውና ጉዳይ ነው ሲሉ ከወራት በፊት የተደመጡት በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ ዳግም ተመጋጋቢ አስተያየትን ሰጥተዋል። በዚህ 6 ደቂቃ ገደማ ርዝማኔ ባለው ንግግራቸውም ጀነራሉ የባህር በር ሲነሳ ግልጽ የሚደረግ ብዙ ጥናት እና ምስክርነት የማንፈልግበት ፀሐይ የመታው እውነት እንደሆነ ማወቅና መገንዘብ ይኖርብናል ሲሉም ተደምጠዋል። ይህም ትርጓሜው ኢትዮጵያ እንደ ሀገር ስትፈጠር ከዚህ ውሃ ጋር እንደነበረች የሚያሳይ መሆኑን የጠቀሱት ጀነራሉ ከውሃ ጋር ነው የኖርነው፣ ከባህር በር ጋር ነው የኖርነው ሲሉም አክለዋል። ይህ በዓለም መድረክ እንደ ማረጋገጫ አቅርበን የምናሸንፍበት ቁልፍ ጉዳይ ነው። ሁሉም ኢትዮጵያዊ እውነትን መቀበልና እንደገና ወደ ውስጥ ማስረጽ ይጠበቅበታል ብለዋል። የባህር በር ጥያቄው የኢትዮጵያ ሀቅ መሆኑን የተናገሩት ጀነራሉ ይህንንም ኢትዮጵያ ልትነጠቅ እንደማይገባ አያይዘው ተናግረዋል። ከባህር በር ጋር አብረን ከነበርን እንዴት ተነጠልን የሚለው ጉዳይን አስመልክቶም ያብራሩት ወታደራዊ መኮንኑ ትውልዱ ብሎም የኢትዮጵያ ሕዝብ በሙሉ ማወቅ ያለበት በታሪካዊ ጠላቶቻችን ሴራና ደባ ምክንያት ነው ብለዋል። ይሄ የእስትንፋሳችን ጉዳይ የሆነውን ጉዳይ ይሄ የወደፊት የኢትዮጵያን ጉዞ የሚወስነውን ትልቅ ጉዳይ አሳልፎ ሲሰጡ የሆዳደርነት ጉዳይ እንደተጠበቀ ሆኖ የታሪካዊ ጠላቶቻችን ፈረስ ሆነው አግዟቸው እነሱ በሚሰጧቸው የተለያዩ አጀንዳዎች የተነጠቅነው በእነሱ ምክንያት ነው። ከበስተጀርባው ያለው ትልቁ ተራራ ግን የኢትዮጵያ ታሪካዊ ጠላት ነው የሚለው መያዝ መቻል አለበት። ከዚህ ባሻገር ያለው ትልቁ ተራራ ሲሉ የገለጹት ጉዳይ ግን የኢትዮጵያ ታሪካዊ ጠላት ነው መያዝ መቻል አለበት ብለዋል። በዚህም ምክንያት አንድ ላይ እንዳንቆም መቼም ስለዚህ ጉዳይ አጀንዳ እንዳናደርግ አድርገዋል። ይሄ መታወቅ መቻል አለበት ሲሉም ያብራራሉ። ሜጀር ጀነራል ተሾመ ገመቹ ከዚህ ጉዳይ ጋር በተያያዘ ከዚህ ቀደም ባደረጉት ንግግር የባህር በር እየጠየቅን ያለ ነው ዝም ብለን ከመሬት ተነስተን አይደለም፣ በአራት ዋና ዋና ጉዳዮች ምክንያቶች ነው ማለታቸውም ይታወሳል። ምክንያቶቹም ኢትዮጵያ ከአሰብ ጋር ያላት ታሪካዊ ትስስር፣ የጂኦግራፊ ቅርበትን የሚመለከቱ ዓለም አቀፍ ሕጎች፣ የህልውና ጥያቄና የጸጥታ ስጋቶች መሆናቸውን መጥቀሳቸውም አይዘነጋም። ሜጀር ጀነራሉ አዲስ አበባን ጨምሮ የኢትዮጵያ ከተሞች የሚያሰጉ ከባህር ላይ የሚወነጨፉ የሚሳኤል ጥቃቶች ሊኖሩ እንደሚችሉ አስጠንቅቀውም ነበር። ይህ በእንዲህ እንዳለም ተነባቢው ፎሬን ፖሊሲ በአዲሱ የአውሮፓውያኑ ዓመትና አፍሪካን አስተሳስሮ ባወጣው ዘገባ ኢትዮጵያን ከምርጫና ኤርትራ ጋር አያይዞ አንስቶታል። በአፍሪካን ብሪፍ አምዱ የወጣው ዘገባ አህጉሪቱ በተያዘው ዓመት በተለይም በኢትዮጵያ ሶማሊያና ኡጋንዳ የሚካሄዱት ምርጫዎች ፖለቲካ ቁመናዋ እንደሚቀርጡ ጽፏል። ነገር ግን ባለሙያዎች እነዚህ ምርጫዎች ተጠባቂ ውጤት ነው የሚኖራቸውም ይላሉ። ይህ ደግሞ ባለፈው የ2025 ዓመት በተለያዩ የአፍሪካ ሀገራት እንደሆነው በወጣቶች የሚመራ አመጽ ሊቀሰቀስ ይችላል። በኢትዮጵያ የሚሆነው ግን በዓለም አቀፍ ጉዳዮች ላይ ተጽዕኖ ይኖረዋል ባይ ነው። የንግድ ልውውጥ ላይ ያተኮረው የዶናልድ ትራምፕ የውጭ ጉዳይ ፖሊሲ በአፍሪካ ቀንድ ጂኦፖለቲካዊ አጋሮች ላይ ለውጥ አምጥቷል። በዩናይትድ ስቴትስ ዲፕሎማሲያዊ ተሳትፎ በቻይና እና የተባበሩት አረብ ኤምሬትስ ጉልበታም መሆን ልክ እንደ ኤርትራና ግብጽ ያሉ ጸረ ኢትዮጵያ ሆነው የፈጠሩት ጥምረት ለአሜሪካ ውጭ ጉዳይ ፖሊሲ ማዘቅዘቅ ማሳያ ይሆናሉ ብሏል። በቀጣዩ ግንቦት ወር ኢትዮጵያ ለማካሄድ ቀጠሮ የያዘችለት ምርጫ በትግራይ፣ አማራና ኦሮሚያ ባሉት ቀውሶች ታጅቦ እንደሚካሄድ ያወሳው ዘገባው የሁለት ዓመቱን ደም አፍሳሽ ጦርነት የቋጨው የፕሪቶሪያው ስምምነት በመጣስ በምርጫ ቦርድ ህጋዊ ሰውነቱ
የተሰረዘው ህወሓትና የፌዴራሉ መንግስት አንዳቸው ሌላኛቸውን እንደሚወነጅሉም አመልክቷል። በተለያዩ የኢትዮጵያ ስፍራዎች ያሉ አለመረጋጋቶች ድምጽ መሰጠቱን ሊያስተጓጉለው እንደሚችል የገለጸው መጽሔቱ ምርጫውም ተጨማሪ ቀውስና የቅቡልነት ጥያቄ ሊያዋልድ ይችላል ሲል ገምቷል። ይህ በእንዲህ እንዳለ ኢትዮጵያ ከኤርትራ ጋር የገባችበት ውጥረት ወደ ጦርነት ሊያመራ ይችላል ሲልም ያስጠነቅቃል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የአሰብ ወደብ ይገባታል፣ ጉዳዩም የሞት ሽረት ነው ሲሉ፣ ኤርትራ ደግሞ መርዘኛ አጀንዳ በማለት ታጣጥለዋለች። ይህ በእንዲህ እንዳለ ኢትዮጵያ ውስጥ የከፋው የኑሮ ውድነት፣ ድህነትና ሰፊ የኢኮኖሚ ማሻሻያው አለመረጋጋቶችን ሊፈጥር ይችላል ሲልም አትቷል። ዓለም አቀፉ የሰብአዊ መብቶች ተከራካሪ ድርጅት ሂዩማን ራይትስ መንግስት በገለልተኛ መገናኛ ብዙኃንና የሲቪል ማህበራት ላይ የሚያሳድረው ተጽዕኖ አሳሳቢ ነው ማለቱን ያስታወሰው ፎሬን ፖሊሲ እንደ ኦሮሞ ነጻነት ግንባር ወይም ኦነግና ኦሮሞ ፌዴራላዊ ኮንግረስ ኦፌኮ ያሉ ፓርቲዎችም በ2013 ምርጫ እንዳደረጉት በዚህኛውም ላይ ሊወዳደሩ ይችላሉ ብሏል። መጽሔቱ ይህን ቢልም በኢትዮጵያ ህገ መንግስት መሰረት በሁለት ተከታታይ ምርጫዎች ያልተወዳደረ ፓርቲ ህልውናው አክትሞ ህጋዊ ሰውነቱ ይሰረዛል። ኦፌኮም ቢሆን ከሳምንታት በፊት ባወጣው መግለጫ በምርጫ ቦርድ ላለመሰረዝ ሲል ብቻ በአዲስ አበባ ሊወዳደር እንደሚችል ማስታወቁ አይዘነጋም። በአዲሱ የአውሮፓውያኑ 2026 ዓመት በአፍሪካ የኢትዮጵያን ጨምሮ 6 ምርጫዎች ይካሄዳሉ ተብሎ ይጠበቃል። እነርሱም ደቡብ ሱዳን፣ ኡጋንዳ፣ ቤኒን፣ ዛምቢያና ጋምቢያ ናቸው። ይህ በእንዲህ እንዳለ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለ2026 አዲስ ዓመት አስተላልፎታል በተባለ መልእክት ስለ ባህር በር መናገራቸውም ተዘግቧል። የኤርትራ ያሉት ባህር እስከ መጨረሻው የኤርትራ ሆኖ እንደሚቀጥል፣ የባህር ህልም ያላቸው ህልማቸው እንደሚበተን ገልጸዋል። የፍትህ ሚኒስቴር አፋኝና ህገ መንግስታዊነታቸው ጥያቄ ውስጥ የሚገባ የህግ ማዕቀፎች ለማሻሻል ጥሪ ያለው አለ። ትናንት በተካሄደው የህዝብ ተወካዮች ስብሰባ የቁጫ ህዝብ ዴሞክራሲያዊ ፓርቲ ቁዴፓ በመወከል ፓርላማ የተቀላቀሉት ገነነ ገደቡ የፍትህ ሚኒስቴር አወቃቀር በሀገሪቱ በተወሰኑ ቦታዎች ብቻ መገደቡ በተደራሽነትና በፍትሃዊ አገልግሎት አሰጣጥ ላይ እንዲሁም በዜጎች ነጻና ገለልተኛና ፍትህን የማግኘት መብት ላይ ገደብ ጥሏል ሲሉ ተደምጠዋል። ለዚህም ሚኒስቴሩ የወጠነው መፍትሄ ምንድን ነው ብለው የጠየቁት እንደራሴው ባለፈው ምርጫ ያሸነፉበት የቁጫ ምርጫ ክልል ሲያነሱ ብዙ ጉዳቶች ደርሰውብን ነገር ግን እስካሁን ምላሽ አላገኘም ሲሉ ወቅሰዋል። ሚኒስቴር መስሪያ ቤቱ ካወቃቀሩ ጀምሮ በሀገሪቱ በተወሰኑ ቦታዎች የተገደበ መሆኑ በተደራሽነት እና ፍትሃዊ አገልግሎት አሰጣጥ ላይ እና በዜጎች ነጻ ገለልተኛና ፍትሃዊ ፍትህ የማግኘት መብትና እድልን አልገደበም ብለው ያምናሉ። ከዚህ አኳያ ያው የቁጫ ምርጫ ክልል በተደጋጋሚ በዚህ ምክር ቤትም በተለያዩ ቦታዎችም ተነስቷል። እኛው የምክር ቤት አባላትም ያው በድንጋይ ተወግረን እስካሁን ምላሽ ያላገኘንበት ሁኔታ ስላለ ይህ ሁኔታ እንዴት ይታያል የሚል ነው። ሁለተኛው የተደራሽነትና የዜጎች ቀልጣፋ አገልግሎት የማግኘት መብታቸው አሁን ባለው የሚኒስቴር መስሪያ ቤቱ አደረጃጀት እና አሰራር የተነሳ ክፍተት ያለበት በመሆኑ ሚኒስቴር መስሪያ ቤቱ ችግሩን በተጨባጭ ለመፍታት የወሰዳቸው ጉልህ እርምጃዎች ከተደራሽነት አንጻር ካሉ ቢገልጽ፣ ካልሆነ ችግሩን ለመቅረፍና የዜጎች ፍትህ የማግኘት መብትን ለማክበርና ለማስከበር ሚኒስቴር መስሪያ ቤቱ የያዛቸውን ተጨባጭና አሻጋሪ ትልሞችን ቢያብራራ። በዚህ ጉዳይ ላይ ምላሽ ያሉትን የሰጡት የፍትህ ሚኒስትሯ ሀና ራዕይ ስላሴ ህገ መንግስታዊነትን ለማረጋገጥ የህግ ማዕቀፎችን ከህገ መንግስቱ ጋር የተናበቡ መሆናቸውን የማረጋገጥ ስራ የሚሰራ ሲሆን በተጨማሪ ደግሞ ከለውጡ ሲሉ ከጠሩት መንግስት በኋላ አፋኝ ተብሎ የተለዩ ህገ መንግስታዊነታቸው ጥያቄ ውስጥ የገቡ ማዕቀፎችን የማሻሻል ስራ መሰራቱንም ጠቅሰዋል። አክለውም የህገ መንግስት መከበር ከህግ ማዕቀፍ ያለፈ ነው ሲሉ ጉዳዩን አብራርተው በህግ የተቀመጠን ስልጣንና ኃላፊነት በአግባቡ ባለመተግበር የህግ ክፍተቶች እንዳይፈጠሩ በመስጋት ለህግ አስፈጻሚ አካላት ተገቢውን ማስተካከያ ሰጥተናል ሲሉም ተናግረዋል። የተከበሩ የምክር ቤት አባል ያነሱት ህገ መንግስቱ የፌዴራሉም የክልሉም ህገ መንግስቶች መከበራቸውን ለማረጋገጥ ምን እየተሰራ ነው የሚነሱ ጥያቄዎች ተገቢው ምላሽ እንዲሰጣቸው ፍትህ ሚኒስቴር ምን ይሰራል በሚል የተጠየቀ ጥያቄ አለ። እዚህ ላይ ህገ መንግስትና ህገ መንግስታዊነትን ለማረጋገጥ የምንሰራቸው ስራዎች መካከል አንደኛውና ዋናው የህግ ማዕቀፎቻችን ከህገ መንግስቱ ጋር ተናባቢ መሆናቸውን የማረጋገጥ ስራ ነው። እዚህ ላይ የተከበረው ምክር ቤት እንደሚያውቀው በለውጡ ማግስት ከተደረጉ መሰረታዊ አገራዊ ለውጦች መካከል በፊት አፋኝ ተብሎ የተለዩ ህገ መንግስታዊነታቸው ጥያቄ ውስጥ የሚገባ የህግ ማዕቀፎችን ለማሻሻል ሰፊ ስራዎች ተሰርተዋል። ስለዚህ የመጀመሪያው ስራ የነበረው በፌዴራል መንግስቱ በኩል ቀደም ብሎ የወጡ ህጎች
ህጎችን ከህገ መንግስቱ ጋር ተናባቢና የተጣጣሙ በህገ መንግስቱ የተረጋገጡ መሰረታዊ መብቶችን የሚያረጋግጡ መሆናቸውን የማጣጣም ስራ ነው። ይህን ተከትሎ ይሄ ግን ለአንድ ጊዜ ብቻ የሚሰራ ስራ ሳይሆን ፍትህ ሚኒስቴር በተሰጠው ስልጣን መሰረት ወደ ተከበረው ምክር ቤት የሚመጡ አዋጆችን ጨምሮ አዋጆች፣ ደንቦች፣ መመሪያዎች ከህገ መንግስቱ ጋር ያላቸውን ተጣጣሚነት በቋሚነት ቼክ ያደርጋል። የትኛውም ህግ አስፈጻሚ አካል የሚያመነጫቸው ህጎች በእኛ እይታ ታይተው ይሄ ነገር ህገ ከህገ መንግስቱ መርህና ድንጋጌዎች ጋር የተጣጣመ ነው ወይ የሚለውን የማረጋገጥ ስራ እንሰራለን። ስለዚህ ህገ መንግስታዊነትን ማረጋገጥ ስንል እነዚህ በቋሚነት የምንሰራቸው ስራዎች ናቸው። ግን የህገ መንግስት መከበር ከህግ ማዕቀፎችም ያለፈ ነው። የወጡት ህጎች በአግባቡ እየተተገበሩ ናቸው ወይ? በተለይም ደግሞ የአስፈጻሚ አካላት በህገ መንግስቱ ቀጥሎም ደግሞ በአዋጅ በደንብ በተሰጣቸው ስልጣንና ኃላፊነት መሰረት እየሰሩ ነው ወይ የሚለውን ማረጋገጥ ሌላው ትልቁ ስራ ነው። ይሄ በፍትህ ሚኒስቴር ብቻ የሚሰራ አይደለም። በፍትህ ሚኒስቴር በኩልም ግን የወጡ አዋጆችን፣ ደንቦችን እንዲሁም መመሪያዎችን አስፈጻሚ አካላት በሚገባ እየተገበሩ ነው ወይ የሚለውን የሚከታተልበት የህግ ተገዥነት ስርዓት አለው። በየአመቱ በምናስቀምጠው ቅድመ ሁኔታ ስጋት ያለባቸውን ኤሪያዎች በመለየት አስፈጻሚ አካላት በአዋጁ በህጉ መሰረት እየሰሩ መሆኑን እየተከታተልን ምክር ሀሳቦችን እንሰጣለን። ይሄ በተለይ ባለፉት ዓመታት አጠናክረን እየሰራን ያለነው ስራ ነው። እዚህ ላይም በጣም ጥሩ አዎንታዊ ለውጦች እያየን ነው። በአንዳንድ አስፈጻሚ አካላት የተሰጠውን በህግ የተቀመጠውን ስልጣንና ኃላፊነት በአግባቡ ካለመረዳት ወይም ሙሉ ለሙሉ ባለመተግበር የሚያጋጥሙ ችግሮችን የዜጎችን መብት ጥበቃንም ለማረጋገጥ እንዲሁም ደግሞ በህግ የተሰጠውን ስልጣን ሙሉ ለሙሉ ለመተግበር እንዲያስችል እኛ በምንሰጣቸው ምክረ ሀሳቦች መሰረት ተገቢውን ማስተካከያ እያደረጉ ይገኛሉ። ለብሔሮችና ብሔረሰቦች የቡድን መብት ጥያቄዎችና ቅሬታዎች በኩል ምላሽ የሚሰጠው በፌዴራል ምክር ቤትና በክልሎች መልስ እንደሚሰጥ ገልጸው ከዚያ ያለፉ ጥያቄዎች ሲመጡ ሚኒስቴሩ ከክልሎች ጋር ተነጋግሮ መፍትሄ እየሰጠ እንደሚገኝም አብራርተዋል። የብሔር ብሔረሰቦችና ህዝቦች የቡድን መብቶች ጥያቄዎችን በተመለከተ በህገ መንግስቱ በተቀመጠው አግባብ በክልሎችም በፌዴራል በፌዴሬሽን ምክር ቤት ምላሽ ይሰጣል። ከዚህ ጋር የተያያዙ ቅሬታዎች፣ ጥያቄዎች ሲኖሩ በክልሉ የሚሰጠው ምላሽ እንዳለ ሆኖ ስፔሲፊክ ጉዳዮች ወደኛ አቴንሽን ሲመጡ አስፈላጊነቱ ከክልሎች ጋር ተመካክረን መፍትሄ እየሰጠን እንገኛለን። የተከበረው ምክር ቤት እንደሚገነዘበው በህገ መንግስቱ በተቀመጠው የስልጣን ክፍፍል መሰረት ለክልሎች የተሰጡ ስልጣኖች አሉ፣ ለፌዴራል መንግስቱ የተሰጡ ስልጣኖች አሉ። የክልል መንግስቶች በተሰጣቸው ስልጣን መሰረት ስራቸውን ይሰራሉ። በዚህ ላይ ግን ቅሬታዎች ሲነሱ የሚፈቱበት ስርዓት አለ ማለት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ወሳኝ ከሆኑት የቅድመ ምርጫ ተግባራት መካከል ነው ያለውን ስልጠና መስጠቱን አስታወቀ። ቦርዱ ግንቦት 24 ቀን 2018 ዓ.ም ለሚያካሂደው 7ኛው ጠቅላላ ምርጫ በጊዜ ሰሌዳው መሰረት የተለያዩ የቅድመ ምርጫ ተግባራትን በማከናወን ላይ መሆኑን በመርሃ ግብሩ መክፈቻ ላይ የተናገሩት የቦርድ ሰብሳቢ ሜላተወርቅ ኃይሉ ቦርዱ ከስልጠናው በፊት የሰራቸውን የቅድመ ምርጫ ተግባራትን አብራርተዋል። ቦርዱ በታህሳስ 21 እና 22 2018 ዓ.ም ለሁለት ቀናት የሰጠው ስልጠና አሰልጣኞችና ለምርጫ ክልል አስተባባሪዎች የስራ ትውውቅ መሆኑን ነው አዲስ ማለዳ በላከው መግለጫ ያስታወቀው። ዋና ሰብሳቢዋ በንግግራቸው ይህ የዋና አሰልጣኞችና የክልል አስተባባሪዎች ስልጠና ውጤታማ ነው የሚባለው ትምህርቱ በተዋረድ የምርጫ ክልል አስፈጻሚዎች ጋር ሲደርስ መረጃው ሳይዛነፍ መድረስ ሲችል እንደሆነ አሳስበዋል። ስልጠናው በስድስተኛው ጠቅላላ ምርጫና ምርጫውን ተከትሎ ቦርዱ ባከናወናቸው ምርጫዎች በዋና አሰልጣኝነት ተሳትፈው የተሻለ አፈጻጸም ያሳዩትን አሰልጣኞችና የቦርዱን የቅርንጫፍ ጽህፈት ቤት ባለሙያዎች ያካተተ እንደሆነም ነው የተገለጸው። ስልጠናው የምርጫ ጽንሰ ሀሳብና መርሆች፣ የኢትዮጵያ ምርጫ አስተዳደር ባህሪያት፣ የምርጫ ክልል ጽህፈት ቤቶች እንዴት ይቋቋማል፣ እንዲሁም ስልጣንና ተግባራቱ፣ የምርጫ ጣቢያ አስፈጻሚዎች አመላመልና የቅጥር ሂደት የሚሉና ሌሎች ርዕሰ ጉዳዮች የተካተቱበት መሆኑን ቦርዱ በመግለጫው አስታውቋል። የቦርዱ የስልጠና ክፍል ኃላፊው መልሰው ክብረት በበኩላቸው ስልጠናው በቀጣይ በተዋረድ በ22 ማዕከላት እንደሚሰጥም ጠቁመዋል። ኮንጎ ዲሞክራሲያዊ ሪፐብሊክ በአንድ ወር ውስጥ ብቻ ከ1500 በላይ ንጹሃን ዜጎችን ገድላብኛለች ስትል ሩዋንዳን ከሰሰች። ኮንጎ ዲሞክራሲያዊ ሪፐብሊክ በምስራቃዊ የሀገሪቱ ክፍል የኤም23 አማጺ ቡድን አዲስ ጥቃት ከከፈተ ወዲህ ካለፈው ታህሳስ ወር መጀመሪያ አንስቶ በአንድ ወር ውስጥ ብቻ ከ1500 በላይ ንጹሃን ዜጎችን ገድላብኛለች ስትል ሩዋንዳን ወንጅላለች። ባለፈው ታህሳስ 4 ቀን 2025 በአሜሪካ አደራዳሪነት የሩዋንዳና ኮንጎ ፕሬዝዳንቶች በዋሽንግተን የሰላም ስምምነት ከፈረሙ
ከጥቂት ቀናት በኋላ በምስራቃዊ ኮንጎ ቁልፍ ስትራቴጂካዊ ስፍራ የሆነችውን የደቡባዊ ኪቩ ግዛት ዋና ከተማ ኡቪራን የተቆጣጠረው በሩዋንዳ እንደሚደገፍ የሚነገርለት የኤም23 አማጺ ቡድን በርካታ ንጹሃንን መግደሉን የኮንጎ መንግስት ገልጿል። የኮንጎ ዴሞክራሲያዊ ሪፐብሊክ መንግስት ትናንትና ባወጣው መግለጫው ከታህሳስ ወር መጀመሪያ አንስቶ ሩዋንዳ በምስራቃዊ ኮንጎ ግዛት በፈጸመችው በቦምብና ካሚዛኪ ድሮኖች የታገዘ ጥቃት የተገደሉ ሰዎች ቁጥር ብዛት 1500 በላይ ደርሷል ብሏል። ከዚህ በተጨማሪም ሩዋንዳ በምስራቃዊ ኮንጎ በታንጋኒካ ሐይቅ አቅራቢያ የምትገኘውንና በማዕድን የበለጸገችውን እጅግ ስትራቴጂክ ስፍራ የሆነችውን የካሌሚን ከተማ ለመቆጣጠር 3 ተጨማሪ ክፍለ ጦር መላኳን የገለጸው የዴሞክራቲክ ኮንጎ መንግስት በሩዋንዳ እየተፈጸመ ያለ ግልጽ ጥቃት ሲል ድርጊቱን በጽኑ አውግዟል። አማጺ ቡድኑ ወደ ደቡብ ታንጋኒካ የሚያደርገው መስፋፋት ከተሳካለት በሰሜን ምስራቅ ኮንጎ ቁልፍ የሆነችውንና በቀድሞ አጠራሯ ካታንጋ በመባል የምትታወቀው የሀገሪቱን ዋነኛ የማዕድን ማዕከላት ግዛት ለመቆጣጠር እድል የሚፈጥርለት መሆኑንም አጃንስ ፍራንስ ፕሬስ ዘግቧል። አሜሪካ ስምምነቱን እየጣሳች ነው በሚል ሩዋንዳን ከከሰሰች በኋላ በሩዋንዳ የሚደገፈው ኤም23 አማጺ ቡድን በኡቪራ ከተማ በርካታ ወታደሮችን ማስወጣቱን ባለፈው ታህሳስ 17 መግለጹ የሚታወስ ሲሆን አሜሪካም ሆነች ኮንጎ ግን በቡድኑ መግለጫ ተአማኒነት ላይ ጥርጣሬ ያላቸው መሆኑ በዘገባው ተመላክቷል። በአዲስ መልክ እየተስፋፋ የወጣውን የኤም23 ጥቃት ተከትሎ በኮንጎ ዴሞክራሲያዊ ሪፐብሊክ የደቡብ ኪቩ ግዛት ከግማሽ ሚሊዮን በላይ የሚሆኑ ዜጎች መፈናቀላቸውንና ከ80 ሺህ በላይ ሰዎች ደግሞ ወደ ጎረቤት ብሩንዲ መሰደዳቸውን የተባበሩት መንግስታት ድርጅት መረጃ ያመላክታል። ዕለታዊ ዜናዎችን በዚሁ ተጠናቋል። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግ አይዘንጉ። ጤና ይስጥልኝ።